ወንድምነት ይበልጣል። በወንድምና በእህት መሀል መቀያየም ያለ ነው። ሁለታችሁ መሀልም መግባት አልፈልግም። እህትና ወንድም ማለት የራሳችሁ ፐርሶናሊቲ ያላችሁ የራሳችሁ ግንኙነት አላችሁ አይደለም? እኔና አንቺ ያለን ግንኙነት አንድ አይነት አይደለም አይደለም? ሜቢ እንደ ወንድሙም እንደ እህትም እንደ አባትም እንደ ሁሉም ነገር ለመሆን ልሞክርልሽ እችላለሁ። ለአንቺ ግን ደግሞ ወንድምሽ ጋር ደግሞ የራስሽ የሆነ ግንኙነት አለሽ። ምናልባትም እኮ አሁን አንተ እዚህ ህይወት ላይ እንደዛ ባትገባ አሁን ያለንበት እንደዚህ ሰላም ላንሆን እንችላለን። ገብቶሃል? በጣም የሚያስጠላ ሙድ ውስጥ ነበርን። እኔም ሀይሚን ለመውሰድ አልሞክርም ነበረ። በመውሰዴ ነው እዚህ ጋር ያለ ነው እና ጥሩ ነው። አንዳንዴ መጥፎ አጋጣሚዎች ለበጎ ናቸው። አንተ እኔን ለእኔ አስበህ ወደ እኔ ህይወት መጥተህ ከዚህ ቤት አስወጥተህ ይዘኸኝ ባትሄድ ኖሮ ራሱ እኔ የማደርጋቸው የራሴ የሆኑ እርምጃዎች ነበሩ። ከቃል በቃል ስጦታ አየሁ ህልሜ ሲፈታ ደስታ ሆኖ ወይኔ ጉድ ጨረቃዎቹ ዛሬ ብቅ ብለዋል። እንግዲህ ኤፍሬም እና ሀይሚዬ አንድ ላይ ታርቋሉ ማለት ነው። ወላ ይሄ እንትን ማለት ነው። ማስታወቂያም ዋይፋይም አሁን እኔን እያናደረኝ ነው። ቪዲዮ ሳልሰራ ብዙ ቀናት ቆይቻለሁ። ዩቲዩብ ቀዝቅዟል። ያ አላህ ሀይሚዬና ኤፍሬም አንድ ላይ ከች ብሏሉ ማለት ነው። እንግዲህ ያላቸውን ነገር ፈተው ከብሩኬም ጋር ሰላም አውርዶ እንግዲህ ኤፍሬም ከና ሀይሚና ብሩኬ ጋር ተገናኝቷል። በጣም ደስ የሚል ነገር ነው። እንግዲህ ከዚህ በኋላ ሰላም ወርዶ እንደዚህ ፍልቅልቅ ብለዋል ማለት ነው። ኤፋም ያው ለእህቱ ስል ብዙ ነገርን አድርጓል፣ ብዙ መስዋዕትነትን አድርጓል፣ ህይወታቸውንም አስተካክሏል ማለት ነው። በጣም ነው ደስ የሚለው። በእርግጥ ኤፋ ያደረገው ነገር ጥፋት ነው ተብሎ ላይወሰድ ይችላል። እሱ ግን አጥፍቻለሁ በቃ ይቅርታ ብሏቸዋል ማለት ነው። እና በጣም ደስ የሚል ነው። በጣም ይቅርታ ያደርጋሉ ሁላቸውም ማለት ነው። እና በጣም ጥሩ ልብና ጥሩ ሀሳብ ያላቸው ናቸው። እና በጣም ደስ የሚል ቆይታ ነው ማለት ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት በልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም ነው? በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁም ቪዲዮዎችን ሲጀምሩ ላይክ እያረጋችሁ ጀምሩ። አበረታቱኝ እላችኋለሁ። ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱ ማለት ነው። ኤፍሬም እንግዲህ ዛሬ ኦዲንስንም እኛንም እንግዲህ እና ሀይሚንም ብሩኬንም ይቅርታ ልጠይቅ ነው አጥፍቻለሁ፣ ልክ አይደለም፣ የሄድኩበት መንገድ ልክ አይደለም ብሎ እንግዲህ እነሱ ደስተኞች ናቸውና እንደዚህ ማድረጌ ጥሩ አይደለም። በእርግጥ እኔ ላይ እህቴ አስቤ ነው ይሄንን ሁሉ ነገር ያደረኩት፣ ግን ያው የሄድኩበት መንገድ ትክክል አይደለም፣ ትክክል አላደረኩም ብለዋል ማለት ነው። እንግዲህ ሀይሚዬም እንደዛው በእህትና በወንድም መካከል ያው ቅም መያያዝ የለም ብለዋለች ማለት ነው። ያው እንግዲህ ዛሬ ይቅርታዋ ብለው ሰላም አውርደው እንደዚህ በሰላም ማምጣታቸው በጣም ደስ የሚል ነገር ነው። ኤፍሬም ያደረገው ነገር በጣም ደስ ይላል። እንግዲህ ኤፍሬም መልሶ ለብሩኬ ባይመልሳት ኑሮ እንድትሄድ እንዲሁ በዛው ብሸኛት ኑሮ በጣም ከባድ ይሆን ነበረ ነገሮቹ። ግን ኤፍሬም ያው ጥሩ ነገሩ ጥሩ ማድረጉ ከብሩኬ ጋር አገናኝተው ያን ቀን እንዳትድ እንዳትበር ያው እንዳትወጣ ማድረጉ በጣም ጥሩ ነገር ሆኗል ማለት ነው። እንግዲህ ኤፍሬም እና ሀይሚዬ ጋር ሊሄድ ነው እና ሀይሚዬ ጋር ሲደርስ ምን ይፈጠራል የሚለውን ነገር አብረን እንመለከታለን። ቪዲዮውን አስቃኛችኋለሁ ማለት ነው። ሀይሚዬ ደንግጣለች። ወደ ቪዲዮ
ደስ ብሎኛል ስላየሁ። ሁሉ ሰዓት ታግቼ ዛሬ ነው የምደርስልህ። ክፉ ነህ። ትናንት እኮ አንዋር ብዙ ነገር እያወራኝ ምናልባት ቪዲዮ አይተህ ከሆነ የት? ኧረ ከዚህ በኋላ በቃ ግን ከዚህ ቤት አትወጪም። ቃል ተገባብተናል አይደል? ብዙ ነገር ተባብለን የወጣሽው አይደለ? ብዙ ነገር ተሰካከን። ደግሞ ማታ ላይቭ ላይ ጸዴ ጊዜ ነበር ፋሚሊ ያሳለፍ ነው። በቃ ዝም በይ። አይ ማለት እንጂ ውስጤን መናገር ስላለብኝ ነው። እኔ ግልጽ ነኝ። እኔ እህቱ ግልጽ እንደሆነ ያውቃል። ነጭ ነጭ ነው። የምር ግን ተቀይሜክ ነበር። ማታ አለብኝ አስበላ እንዲ እንደዚህ በጣም ግን ኔትወርክ በጣም እያዙ እንጃ። ወንድምነት ይበልጣላ። በወንድምና በእህት መሀል መቀያየም ያለ ነው አይደለም? ወንድም ደምሽ ይቅርና እና ደግሞ አብዛኞቹን ነገሮች ለእኔ ከማሰቡ አንጻር ያደረግከው ነገር ስለሆነ ብናደድብህም አንተን አለመረዳት አልችልም እና አመሰግናለሁ በዚህ አጋጣሚ። ግን ያ ሁሉ ቀን ታግቼ አንድም ቀን ስላልደረስክልኝ እኔ ካሁን እንደ ሻሩክ መቼ መጥቶ አዳኔን ስል ለካ ሻሩክን አጋጁም እሱ ነው። ማን ነው የሚያድነኝ? ማንንም እንደማልሰማ ታውቂያለሽ። እኮ አልታገትሽም። ገታ እኮ አይደለም ጠለፋ ነው። በሌላ አባባል ጠለፋ ነው፣ ዘረፋ። ለማንኛውም እኔ መናገር ፈልገው ነገር አለ። ሁለታችሁ መሀልም መግባት አልፈልግም። እህትና ወንድም ማለት የራሳችሁ ፐርሶናሊቲ ያላችሁ የራሳችሁ። ብሩኬ አሁን ትክክለኛው ነገር አድርጓል። በቃ በእህትና በወንድም መካከል መግባት የለም። ያ ወንድም እንግዲህ ብሩኬ ጥሩ ነገር አድርጓል። ወንድም ሁሉ ጊዜም እህቱ ተደስታ ስቃ ፈገግ ብላ ስታይ በጣም ደስተኛ ይሆናል። እህቴ ደስተኛ ናት ብሎ ደስተኛ ይሆናል ማለት ነው። በዛ ሰዓት ኤፍሬምም የመጣው ተከፍታ አልቅሳ ተክዛ ሲያያት ነው። በዛ ሰዓት ውስጡ ስላልቻላ እንዴት እህቴን ትቻታለው እንዴስ ብሎ ውስጡ ስላልቻላት ነው የመጣው። ኤፍሬም የመጣበት ለሀይሚ የደረሰበት መንገድ በጣም የሚገርምና የሚደንቅ ነው። ለምን ትክክለኛ ሰዓት ላይ ነበረ ለሀይሚ የመጣው ማለት ነው። ለሀይሚ ከጎኗ ሊሆን ሀሳቧን ልረዳ የውስጧን ልረዳ በቃ ምንድነው እንደዚህ ከሆነች እህቴ እየወደቀች እንደዚህ አይነት ነገር እየተፈጠረባት እህቴ እየተጎደች ነው ብሎ ነው የመጣውና ኤፍሬም በመጣበት ጊዜ ላይ ጥፋት ነው የሚባል ነገር አልነበረም። እንግዲህ ብዙ ሰዎች ጥፋት ነው ሊያለያያቸው ነው ከመሀላቸው ውጣ ምናምን እያሉ ነበረ። ግን ኤፍሬም በመጨረሻም ይሁን በመጀመሪያ ለነሱ እንደም ጥሩ ነገር ነው ያደረገላቸው ማለት ነው። ጥሩ ነገር ነው ያደረገላቸው። ኤፍሬም አሁን ዝም ብሎ ቢሆን ኑሮ ሀይሚ ከሄደች በኋላ ነገሮቹ በጣም ጎልቶ የነሱ መለያያት ተራርቆ መኖር ማለት በጣም ከባድ ሆኖ ይኖር ነበረ። ግን ነገሮቹ አንድ እንዲሆን ያደረገ እንደም የኤፍሬም መምጣትና ኤፍሬም እሱ ጋር ወስዶ ማረጋጋት እንደዚህ አይነት ነገር ማድረግ ነው። ለምን ተከፍታ አልቅሳ እንደዚህ ወድቃ ስታይ ማንም ወንድም የትኛውን ወንድም አይችልም ማለት ነው። ወንድም ደግሞ ሁሌ ጊዜም በደካማ ጎናችን ለኛ ለሴቶች እንዲያባትም እንደ ወንድምም ሆኖ ከጎናችን ቆሞ ከሆነ ነገር ጋር የሚደርስ ነው ወንድም ማለት ነው። ስለዚህ ኤፍሬምን እኔ ጥፋተኛ ነው ለማለት በጣም ይከብደኛል። ገባችሁ አይደለ? ይከብደኛል። ለምን በዛ ሰዓት ላይ ሀይሚ የነበረችበት ሁኔታና ሀይሚ የነበረችበት ሙድ ትክክል አልነበረም። እኛም እየተናገረን ነበረ፣ ልክ አልነበረም። ያንን ነገር ብሩኬ ማስተካከልን ማድረግ የሚችል ነበረ። ግን በተደጋጋሚ
እሱ ጋር ጥፋት ይታዩ ነበረ። ኤፍሬም በዛ አንጻር ነው። ብሩኬም ኤፍሬም ቦታ ላይ ቢሆን ኑሮ እንደዛ እህቱ እንደዛ እንድትሆን ዝም አይልም ነበር። ለምን ሁሉም ሰው እያንዳንዳችሁ በሚያልፍበት መንገድ ላይ ሲሆንና እያንዳንዳችን በደረስንበት በዛ ቦታ ላይ ሲሆን ነው የዛን ሰው እውነታውን ልናውቀውም ልንረዳውም የምንችለው ማለት ነው። ስለዚህ አሁን ደግሞ ያው ከዚህ በኋላ ያላቸውን ሰላም ይህንን ያገኙትን ሰላም የሚያደፈርሰውን ነገር ብሩኬ አሪቀው በስነ ስርዓት የራሱን ኑሮ መምራት አለበት ማለት ነው። ስለዚህ አሁን ስለ ልጁ ስለ ዲኤንኤ ያንንም ነገሮችን እሱ ከቻላ በውስጥ ጨርሶ ነገሮችን እንትን አድርገው በሰላም ከሷ ጋር መኖር ይችላል ማለት ነው። ግን ሰላም ከሌላ የትኛውም ሰው አብሮ መኖርም አብሮ መቀጠልም አይፈልግም ማለት ነው። እና ከዛ አንጻር ነው ኤፍሬም የመጣው። እኔ ኤፍሬም እንደዚህ አይነት ነገር አድርጓል፣ እንደዚህ አይነት ጥፋት አጥፍቷል፣ የትኛውንም ነገር ቢያደርግ በቃ ለሀይሚ የሚሆነው ይሆናታል በሚለው እሱ ባሰበበት አንገል ያደርግላታል። ገባችሁ አይደለ? የትኛውንም ነገር ቢያደርግላት በቃ እህቴ በዚህ መንገድ ብትሄድ ሰላማዊ ትሆናለች፣ እዚህ ጋር ብትቆይ ሰላማዊ ትሆናለች ብሎ ያሰበውን ነገር ልክ እንደ ወንድም ያደርግላታል ማለት ነው። ስለዚህ ኤፍሬም እዚህ ጋር አጠፋ እንደዚህ ያደረጋ በሚለው ነገር እኔ እንጃ ብቻ አላቅም። እና ኤፍሬም እንደውም ጥሩ ነገር ነው የሰራው፣ ጥሩ ነገር ነው ያደረገው ብዬ ነው የማስበው እኔ። ለበጎ ነው እቺ መንገድ ከፍቶልናል እና ምንም አያሳስብም። መስገን እግዚአብሔር ያው ፎቶችን ሰቅያለሁ። ያረዳ ልጆች አሳይልኝ የወረወርካቸውን በሙሉ ልቤ ነው እኮ አብሮ የተወረወረ። በቅርብሽ ልቤ ነው አብሮ የተወረወረ። ያምር ግን ስሜታዊ መሆን በጣም መጥፎ ነገር ነው። አንዳንዴ ስሜታዊ ሆነሽ የምታደርግ ነገር አታውቂም እና ቃላቶች ራሱ ያመልጡሻል። የምትወረውሪያቸው ቃላቶች አሉና ስሜታዊ መሆን በጣም ከባድ ነው። አይ ለበጎ ነው፣ ለበጎ ነው። ይህንን ገና ሴቷ ምንም ማዝነበት ነገር የለም። ማርያም ነው እሱማ አሁን እውነት ለመናገር አሁን ላለንበት አንደርስ ባይዘው ይላል ለመሰለ ኦልሬዲ አንተ ባትመጣ ራሱ ነገሮች እየባሱ በራሴ የምወስናቸው ነገሮች ይኖራሉ። ስለዚህ ከባድ ነበር የሚሆነው። አንተ እኔን ለኔ አስበህ ወደ እኔ ህይወት መጥተህ ከዚህ ቤት አስወጥተህ ይዘኸኝ ባትሄድ ኖሮ ራሱ እኔ የማደርጋቸው የራሴ የሆኑ እርምጃዎች ነበሩ። እኔ ደግሞ የማደርጋቸው ነገሮች በጣም ሊያስጠሉ ይችሉ ነበር። ለምን እያሰብኩትም የነበረ ነገር ስለነበረ በሰዓቱ የሆነ ለመታገስ እየሞከርኩኝ ግን ደግሞ በቃ ወደማይሆን ነገር ውስጥ ብቻዬን ቁጭ ስል የማስባቸው ነገሮች አሉ። ለምንድን ነው እንደዚህ የምታገለው? ለምንድን ነው እንደዚህ የምሆነው? ምናምን እያልኩኝ በጣም ተስፋ እየቆረጥኩኝ ነበር። ወጥቼም ተስፋ አሰርኩት። ተስፋውንም ጭምር እኮ ነው የጠለኩት። ምን አመጣሽ? አዎ ሀይሚ በትክክል ተናግራለች ማለት ነው። እና ትክክለኛውን ነገር ተናግራለች። ኤፍሬም ባይመጣ ኑሮ የነሱ አንድነት ወይንም የነሱ ግንኙነት እንደዚህ አይቀጥልም ነበር። ለምን ሀይሚ በራሷ ያው ታውቃለች፣ ታደርጋለች፣ አታደርግም አይባልም። እንግዲህ ታደርጋለች እና እንደዚህ አይነት ነገሮችን ባደረገች ጊዜ ላይ የነሱ እንግዲህ ኤፍሬም ያው ጥሩ ነገር እንዳደረገ በሷ ህይወት ውስጥ በመምጣቱ ነገሮች እንደተስተካከለ ሀይሚዬ ማውርታለች። እውነት ነው። ኤፍሬም በመምጣቱ ነው እንደም ነገሮች የተስተካከሉ። ሀይሚ እንኳን ብቻውን ወስና ነገሮችን በጣም ካሮ ነገሮች እንትን ይሉ ነበረ። ግን ያው ኤፍሬም በመምጣቱ እንደዚህ በመሆኑ ነገሮች ተስተካክለው ዛሬ ላይ በፍቅርና በሰላም እንዲኖሩ ተደርጓል ማለት ነው። እና ኤፋም በጣም ጥሩ
ጥሩ ነው ማለት ነው። ስለዚህ ያው በጣም ደስ ብሏቸው ፏ ብለዋል ማለት ነው። በጣም ደስ ይላል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየቴን በቪዲዮ ላይ አስቀምጫለሁ። እናንተም በኮሜንት ላይ አስቀምጡልኝ። ላይክ እያደረጋችሁ አበረታቱኝ። ቪዲዮን ሲጀምሩ ላይክ አድርጉልኝ እላችኋለሁ ውዶቼ። እንግዲህ በጣም ከልብ አመሰግናችኋለሁ። በያላችሁ በሰላማችሁ ይብዛ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ወፍራም ሰው አይወፍር የሚበላ ሰው አይወፍርም እንጂ ወፍራም ሰው አይወፍርም ይባላል። እኛ